ናኒ የኔ ቆንጆ ተናፍቀሽ ነበረ። እንኳን አየሁሽ። ስላየሁሽ ደስ ብሎኛል የኔ ቆንጆ። እንግዲህ ዛሬ እንዳያችሁት አብና ናኒ መጥተዋል። በጣም አምሮባችኋል። በጣም ቆንጅዬ ሆናችኋል ደግሞና በድጋሚ እንግዲህ ያው እዚህ በፊትኛ አይተነዋል። ናኒ ያው ብታየውን በቪዲዮ እንደዚሁ በአካል ደግሞ ሰርፕራይዝ እንደተነካክታ ምናምን ደግሞ ቼክ አላረገችው ነበርና ዛሬ እንግዲህ በአቶ ባልየው አቶ አብ ማለት ነው ይዞ መጥቶ እንዲሁም ሰርፕራይዝ አድርጓታል። ና እንኳን ደስ አላችሁ። ባይዘወይ እንደዚህ የሆነ ለፍታችሁ ታግላችሁ እንደዚህ አይነት ደረጃ ላይ ሲደርሱ እጅግ በጣም ደስ ይላል። ና እንኳን ደስ አላችሁ ማለት ፈልጋለሁ በድጋሚ። እዚህ ጋር ደግሞ እንደምታዩት ቅምጥሌ ቡራ እንዲሁም ደግሞ ናኒ ሀብ ባንድ ላይ እንግዲህ ሀብ ከሁላቸው ጋር ነው አንዳንድ ፎቶ የተነሳውና እንዴት እንደሚያምሩ ማለት ነው። በነገራችሁ ላይ ሀብና ናኒ የሆነ ነገራቸው አንድ አይነት ናቸው። ደርበብ ማለታቸው ድንቡሽ ማለታቸው የሆነ ደስ የሚሉ ነገሮች ናቸውና አይለያቸው። በፍቅር ኖሮልኝ ልክ ቡራና ቅምጥሌ አንድ አይነት እንደሆኑት እነሱ ደግሞ አንድ አይነት ናቸውና በጣም ነው ወዳችሁ ሁላችሁን ማለት ነው። እንግዲህ ያው ስለ ዩቱ የሚያውቀው ያውቀዋል። የሆነ ሳይት ታይም ላይም ተበላሽቶብን ነበር ብላችኋልና ባይዘው ወይ የሆነ ነገሩ ሲበላሽ ማለት ነው በስማም ነርቫችሁ ነው የሚዞረው። በጣም ያስጠላችኋል። ድጋሚ ላለመስራት ድጋሚ ላለ ማለት ምናምን ነው የሚያስጠላችሁና ብቻ ተስፋ ሳትቆርጡ ስለቀጠላችሁ ደስ ብሎኛል። ብዙ ነገሮች ቢበላሹም ቢሉም አንዳንዴ ተስፋ ካለ መቁረጥ መታገል ደግሞ የመሰለ ነገር የለምና ግን ሲበላሽባችሁ ማለት ነው አንደኛ እናንተ ለማስተካከል ትሞክራላችሁ፣ ግን ራሳቸውን የቻሉ ሰዎች አሉ ዩቱብ ሲበላሽ የሚያስተካክሉ፣ ቲክታክ ሲበላሽ የሚያስተካክሉ በነገራችሁ ላይ ማለት ነውና እነሱም ሞክረው ደግሞ ካልተስተካከለ በጣም የሚያስጠላ ነገር አለ። እውነት ለመናገር ልክ እንደኔ ቻናል እንደዛኛው ማለት ነውና በነገራችሁ ላይ እሱ ደግሞ በዚህ ወር እስኪ ይስተካከላል ተብሏል። እንግዲህ ከተስተካከለና ብቻ ይገባኛል ብዙ ትግሎች ልፋቶች እንዳሉት ብቻ እዚህ ጋር ደርሳችሁ አይቻለሁና በጣም ደስ ይላል። 100K ማምጣት ማለት ኦ ማይ ጋድ በጣም ብዙ ነውና እና ደግሞ 150K ያስገቡት ሀብን ማለት ነው። ያው አይ ነው ምናልባት እስካሁን ቶሎ ያልገባው በየቀኑ በየሁለት ቀኑ እንኳን ቪዲዮ ስለማይሰራ ያው ጥፍት ስለሚል ምናምን ይመስለኛል። ብቻ ሲመጣ ደግሞ ሁላችሁም ሞቅ አድርጉት። አንዳንዴ እንዴት መሰላችሁ ዩቱብ በራሱ የሆነ ታይም ላይ ልክ ቻናላችሁ ከተመታ ከዛ በኋላ ቶሎ አይነሳም። አንዳንድ ሰዎች ልባቸው ስብር ካለ በኋላ ቶሎ ልባቸውን ለመጠገን ወይ ደግሞ ከተሰበሩበት ስብራት ቀና ለማለት ጊዜ እንደሚፈጅባቸው ሁሉ ዩቱብ ራሱ በጣም በቃ እንትን ይፈልጋልኝ። በተለይ ከተመታባችሁ በደንብ አድርጋችሁ ጨክናችሁ መስራት ከዛ እንዲነሳ ማለት ነው። እንደዛ ካልሆነ አይነሳም። እና ብቻ ግን እንኳን ደስ አላችሁ። እና ደግሞ ያው ሁለታቸውን በጣም እያመሰገኑ ነበረ። አመስጋኝ መሆን በነገራችሁ ላይ በጣም ደስ ይላል። የምሬን ነው። እንደውም ከምትመሰገኑ አመስጋኝ ብትሆኑ ደስ ይላል። እና ብቻ ስለሚገባችሁ ነው። ጎበዝ ልጆች ናችሁ። እንግዲህ ሁሉም ሰው ሰብስክራይብ አድርጉልኝ እያለ እንዲሁም ሙሽዬም ሁላቸውም ቅምጥሌ ቡራ አስተዋጽኦ አድርገዋል። እና ያው ጨረቃ ፋሚሊ ታውቃላችሁ በምንም ነገር ማንንም አያሳፍርም እና የጨረቃዎቻችንም ድካም ልፋት ነው። ሀብና ናኒም ደግሞ ታግለዋል። እዚህ በላይ ደግሞ ከፍ ብላችሁ ለማየት ያብቃል። ማለት በጣም አይዶን ነው ለምንድን አላውቅም። በጣም ነው ወዳቸው ይመቹኛል እግዚአብሔርን እና ከፍ ብላችሁ ለማየት ያብቃል። እንዲሁም ቡራዬ ደግሞ ሸር አድርጓል። በጣም ደህና ነኝ የተጨነቃችሁ አመሰግናለሁ ብሎ ሸር አድርጓል። እና እንኳንም ደህና ሆንክ እንደማለም የእናቱ ጸሎት ሁሌም ካንተ ጋር ይሁን፣ ክፋችሁን በሩቅ ያድርግልን። የምሬን ነው። ቅምጥሌ ደግሞ እንትን ብላችኋል ባይዘወይ ማለት ነው ጥንቸሎቹ ምናምን እያላችሁ ያው ብዙ ሰው እንትን እያለ ነበረ ቲክታክ ላይ የቅምጥሌን ፎቶ ራሱ ሳትጨምሩ ጥንቸሏን ብቻ አስቀምጣችሁ እንትን እያላችሁ ነበረ። ፍትህ አይነት ነገር ነውና እንከባበር ምናምን እያላችሁ ነበርና ዛሬ እንግዲህ ያው ትናንትም አልመጡም። ትናንት ደግሞ የጻፍኩት እንዴት መሰላችሁ ጥንቸሎቹ ስላልመጡ በጣም ደስ ብሎኛል ምናምን የሚል ፖስት ራሱ ነበረ። ፈጣሪ ወይ እንደዚህ ነው እንዴ? ቀና ነው ሰው። ትናንትም አልመጡም ዛሬም እንዳያችሁት እንግዲህ ቅምጥሌ በነገራችሁ ላይ ያው እድሉንም አላገኘችው ማለት እንደዚህ ካሜራ እሱ አዘጋጅታ ምናምን መግቢያ አልሰራችም ምናምን እንደምታውቁት ያን እድሉን ስላላገኘች ነው። እንግዲህ ዛሬም ሰላም ብላችኋለች። እንዴት ናችሁ? ደህና ናችሁ? ጤናችሁ ጨጓራችሁ ይፈጫል ወይ ተብላችኋል። መልስ ስጡ ማለት ነው። እና ፏ ይበሉ እንዴ። የምትወደውን ነገር አንዳንዴ ስትንከባከብ ወይ ደግሞ የምትወዳቸው ነገሮች ላይ ትኩረት ሲያደርጉ ማየት ደስ ይላል። በነገራችሁ ላይ የሰው ልጅ የሚደሰትበትን ነገር ሁሉ ቢያገኝ ደስ የሚል ነገር ነውና ስለዚህ ሁሉም ነገር ፏፈሽ ነው። በድጋሚ እንኳን ደስ አላችሁ ናኒና ሀብ ለማለት ነው የመጣሁት። ምክንያቱም ናኒ ያልነበረችም ያው ትምህርት ላይ ምናምን ስለነበረች ማለት ነው። አረ ናፈቃችሁን እያለች ሚል እንትን ራሱ ቲክቶክ ላይ ፖስት እያደረገች ነበርና እንዴት ነው ምንድን ነው ባሉ በእንግሊዘኛ ማለት ናፈቀሽ ነበር እንኳን ደህና መጣሽ ለማለት ምንድን ነው አይ ሚስ ዩ ኤንድ ዩ ካም
እንኳን መጣሽ እንኳን መጣሽ እንኳን አየንሽ እዛ ነው የሚባለው። ግን እንግሊዘኛ ብማር በጣም ነው ደስ የሚለኝ። ከዛ በኋላ እናንተ በእንግሊዘኛ ወራና ተረዳችሁን እያልኳችሁ ካልተረዳችሁ ደግሞ ምንድን አይገባችሁም እንዴ እናንተ ምናምን እያልኩኝ ማለት ነው። ግን የሆነ ደስ የሚል ነገር አለው ሰዎች ሲያወሩ ምናምን እንግሊዘኛ መስማት ወይኔ ደስ ይላል። መስማት ባይገባኝም መስማት ደስ ይላል። ስለዚህ አስተምሩኝ እንግሊዘኛ ማለት ነው። እና ሁላቸውም እንግዲህ እዚህ ጋር ሀብ ነበር የቀረው። ቅምጥሌም እንደዚህ አይነት ነገር አግኝታለች። ቡራም እንደዛው። ብቻ ከፍ ከፍ በሉልኝ። እግዚአብሔር ከፍ ያለ ደረጃ ላይ ያደርሳችሁላችሁንም ምኞቴ ነው። በጣም ወዳችኋለሁ ቤተሰብ። ሰብስክራይብ ግን አድርጓቸው። ቅምጥሌም 300 ኬ ትግባ፣ ቡራም 350 ኬ ይግባ። ምንድነው አንዳንዴ ምን ይባላል መሰላችሁ የሆነ ነገሮች እንደዚህ ኮሽ ያሉ ወይ ደግሞ የሆነ ነገሮች ሲነሱ የእናንተ ሰላም ይሰጣሉና አንዳንዴ ምናልባት እኛ ብዙዎቻችን ያልገባን ነገር ማለት የእነሱን ክፉ የሚመኙ አሉ ስንል ያልገባቸው ሰዎች ሊኖሩ ይችላሉ። ግን ዛሬ በደንብ አድርገው አሳይተውናል። ወዳጅ ነኝ የሚሉትን ሁሉ አትመኑ ቤተሰብ። ወዳጅ መስለው ጠላቶች ብዙ ናቸው። ፕሮፋይል ተጠቅመው ብዙዎቹ ጠላት ናቸው። ብቻ ሁሉንም በደንብ ማመን የለባችሁም። የምሬን ነው እግዚአብሔርን ከፈጣሪ እኔ እንጃ ከፈጣሪ በላይ ግን የሚታመን ሰው አለ? ፈጣሪ ብቻ ነው የሚታመነው። ሌላን ሰው ውደዱት። ጀስት ኖርማል ማለት እንዴት መሰላችሁ? ከዚህ በፊትም ብዙ ጊዜ እነግራችኋለሁኝ እና ይሄ አንዳንዴ በቤተሰብ መመካት ወይ ደግሞ በሆነ ሰው መመካት ምናምን ወይ ደግሞ በቃ የሆነ ሰው በጣም አምነዋለሁ እንደዚህ ያደርግልኛል ወይ ደግሞ እንደዚህ ይሟገትልኛል ምናምን የሚባል ነገር የለም። እናትሽንም አባትሽንም እህትሽንም ወንድምሽንም ስቲል ማመን አስፈላጊ አይደለም። ማለት የሆነ ጊዜ ሊተዋችሁ ይችላሉ። ስለዚህ እናንተ ከፈጣሪ እና ከፈጣሪ ውጪ ማንንም ሰው እንደዚህ ሊሰብረኝ አይችልም ወይ ደግሞ እንደዚህ ስለኔ መጥፎ ነገር ላይ ያናገር ይችላልና የሚባል ነገር የለም። የሰው ልጅ አይ ነው እኔም እንደዛ ላለው እንጂ ሰው አምናለሁ እኮ ግን ማመንና ያ ሰው የሆነ ጥሏችሁ ሲሄድ ምናምን መሰበር ይለያያል። በነገራችሁ ላይ ማለት ነው። እመኑ ግን የሆነ ሰው ጥርግ ሲል ጥርግ ነው። መጥፎ ነገር ስለእናንተ ሲያወራም ኖርማል ባልሰማ ማለፍ ነው። ይህንን ምላችሁ በጣም ብዙዎቻችሁ በፕሮፋይል የተነሳ የሆነ የምር ወዳጅ የሚመስሏችሁ ስለነሱ የሆነ ነገር ሲናገሩ የምትሰሙ ወይኔ ለካ የእውነት ነው ምናምን የምትሉ ስላላችሁ ማለት ነው። ፕሮፋይል መጠቀም ጀስት ኖርማል ነገር ነው። ወዳጅ ነኝ ብለው ደግሞ መጥፎ ነገር የሚያወሩ ደግሞ አሁንም ከእነሱ ነው የሰማነው እነሱ ወዳጆች እኮ ናቸው ምናምን የሚባል ነገር የለም። አንዳንዶቹ ሲጀመር ምን እንደሚያወሩ አያውቁም። ምንም በቃ የሚናገሩትን አያውቁም፣ የሚያወሩትን አያውቁም። የሆነ እኔ እኮ ባለፈው ተናገርኩ። አሟችሁ ከሆነ እኔ ላሳክማችሁ በእኔ ወጪ ያለኝን ጠብር ግፋ አድርጌ ማለት ነው። ከዛ ውጭ ግን በሌላ ሰው እንትን ላይ መረማመድ ምናምን በጣም የሚደብር ነገር አለው። የእጃችንም ደግሞ አናጣውም። ሁሉም ሰው እጁን ያገኛል። በነገራችሁ መልካም ስሩ መጥፎም ስሩ ቢዘገይ ነው። ፈጣሪ እንደኛ እንደ ሰዎች አይቸኩልም። ከዛ ውጭ ግን መልሱ ወደፊት ታገኙታላችሁና እንደ አንዳንድ ነገር አትቸኩሉ። መጥፎ ነገር ለማውራት ምናምን ነገሮችን ወዳልሆነ ነገር ላለመውሰድ ሞክሩ። በተረፈ በጣም ወዳችኋለሁ ቤተሰቦቼ። እጅግ በጣም ነው ማከብራችሁ። መልካም አዳር ይሁንላችሁ። የነገ ሰው ይበለን ባይ